በእነዚህ አራት ሁኔታዎች ውስጥ ስትሆኑ ዝም እንድትሉ መክራችኋለሁ። አንደኛ፣ ስትናደዱ ቃላት አትመርጡ። ሰው ታስቀይማላችሁ። የምትናገሩትን አታውቁ። ያላሰባችሁትን ምላሳችሁ ላይ የመጣውን ስለምትሰነዝሩ ነገ ለይቅርታ እንኳን የሚያሳፍር ነገር ልትናገሩ ስለምትችሉ ዝም በሉ። ሁለተኛ፣ ስለማይመለከታችሁና ስለማታውቁት ነገር ሌሎች ሰዎች ሲያወሩ ጥልቅ አትበሉ። እነሱ ያወሩ፣ ዝም ብትሉ የሚቀየማቸው ሰው የለም። ሶስተኛ፣ ሰዎች የሚሰማቸውን ስሜት መተው እንድታዳምጧቸውና እንድትረዷቸው ሲነግሯችሁ ዝም ብላችሁ ለማዳመጥ ሞክሩ። አታቋርጧቸው። እናንተም ተናጋሪ አትሁኑ። ሰው ብሶቱንና ችግሩን፣ ሐዘኑን፣ ሐሳቡን፣ ስሜቱን ሲነግራችሁ እኔም እኮ እንዲህ ብላችሁ የእናንተን ስሜት ከማውራት ዝም ብላችሁ ማዳመጥ የተሻለ። አራተኛ፣ አዲስ ነገር ስትጀምሩ፣ አዲስ ስኬት፣ አዲስ ስራ፣ አዲስ ደስታ፣ አዲስ ምዕራፍ ሲመጣ ዝም በሉ። ሁሉም ሰው በተለይ ደግሞ በዙሪያችሁ ያለ እንዳለ የእናንተ የደስታችሁ ተካፋይ ላይሆን፣ አድናቂ ላይሆን፣ አጋዥ ላይሆን ይችላል። አንዳንዴ ጥሩ ሞመንቶች እያሳለፋችሁም ዝም ማለትን ተለማመዱ። ይጠቅማችኋል።